እንቀጥላለን ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን የአዲስ ቀን መሰናዶ ነው። ቀደም ብለን እንዳስተዋወቅናችሁ በዛሬ የአዲስ ቀን መሰናዶ የሀገር ጉዳይ ያደረግነው የቱሪዝም ዘርፍ ሀብቶቻችንና በቱሪዝም ዘርፉ ላይ ያጋጠሙ የነበሩ ተግዳሮቶች ምንድናቸው፣ አሁን ላይስ የቱሪዝም ዘርፉ ምን ደረጃ ላይ ይገኛል የሚለውን የምንዳስስበት ነው የሚሆነው። አብዮት ኢትዮጵያ በተፈጥሮ ሀብት በርካታ የቱሪስት መስህቦች እንዳሏት የምትገለጽ ሀገር ነች። በርካታ ሰው ሰራሽ ሆኑ ሀብቶችም አላት። ለቱሪስት ምቹ የምትባል ሀገር እንደሆነችም በርካቶች የሚገልጹት ነገር ነው። ነገር ግን የቱሪዝም ቦታዎችን ምቹ የማድረግ ያላቸውን ጸጋ በወጉ በቅጡ ያለመረዳት ችግር ደግሞ ከዘርፉ ሀገሪቱ ማግኘት ያለባትን ሀብት እስከዛሬ ሳታገኝ ቆይታ ነበር። ነገር ግን ከለውጡ በኋላ የተሰሩ በርካታ ስራዎች አሉ። በተለይ እንደ ገበታ ለሸገር ያሉ ፕሮጀክቶች በመሰራታቸው በርካታ የሆኑ ለውጦች መጥተዋል። በገበታ ለሸገር የአድዋ ጀግኖች መታሰቢያ እንደ ወዳጅነት እንዲሁም ደግሞ የአንድነት ፓርክን መጥቀስ ይቻላል። እነዚህ ከመሰራታቸው በፊት ግን በየሀገሪቱ በተለያዩ አካባቢዎች የተለያዩ የቱሪስት መስህቦች ቢኖሩም ችግሮቻቸው ምንድነው፣ የቱሪስት ፍሰቱ በሚገባው ልክ ያልሆነበት ነገር ምንድነው የሚሉ ስራዎች ባለመሰራታቸው መገኘት ያለበት ገቢም ሆነ እውቅናን ሳታገኝ ቆይታ ነበር። እንዳነሳሽው ኢትዮጵያ ሰፊ የሆነ የቱሪዝም ሀብት አላት። የሚዳስስም የማይዳስስ ተፈጥሯዊ የሚሆኑ ሰው ሰራሽ የሚሆኑ የቱሪዝም መዳረሻዎች ባለቤት ናት ኢትዮጵያና እንደ ሀገር ባለፉት አመታት ከተከናወኑት ተግባራት መካከል የሀገር በቀል የኢኮኖሚ ማሻሻያ ስራዎች ተሰርተው ነበር። ከነዚህ መካከል በተለይ በዋናነት ትኩረት እንዲደረግበት የተፈለገው የቱሪዝም ዘርፍ ነው። ከአምስቱ የኢኮኖሚ ምሰሶዎች መካከል ተብሎ አንዱ የተያዘው ቱሪዝም ነው። ስለዚህ ቱሪዝም ምን ያክል እንደ ሀገር የኢኮኖሚ አቅም ተደርጎ ሊወሰድ እንደቻለ መገንዘብ እንችላለን ማለት ነው። ባለፉት አመታትም የገበታ ለሀገርና የገበታ ለሸገር ፕሮጀክቶች ሰፊ ምርታዎችን እንዳሳዩ መረዳት እንችላለን። በተለይ ቀደም ሲል የገበታ ለሸገርን አነሳሹ፣ በገበታ ለሀገር ደግሞ በተለያዩ የሀገሪቱ አካባቢዎች ተደማሪ የሚሆኑ የቱሪዝም መዳረሻዎች የተፈጠሩበት ነው። ጎርጎራን ማንሳት እንችላለን፣ ወንጭን ማንሳት እንችላለን፣ ጨበራ ጩርጩራን ማንሳት እንችላለን፣ ኮይሻን ማንሳት እንችላለን። እነዚህ ባለፉት አመታት የተሰሩ ፕሮጀክቶች ናቸውና ምን ያክል ጥሩ ነገሮችን እያደረሱ እንደሆነ እያመጡ እንደሆነ ማየት እንችላለን። የቱሪዝም ዘርፉ በተለይ እነዚህ ተፈጥሯዊ የሆኑ ነገሮችን ከማሳደግም በላይ የቅርሶች አሉን። እነዚህን ቅርሶች የማደስ ስራዎችን ባለፉት አመታት ተግባራዊ ተደርገዋል። የፋሲል ግንብን ማንሳት እንችላለን፣ የአባ ጅፋርን ቤተመንግስት እንዲሁ ማንሳት እንችላለን። እነዚህ እድሳት ተደርጎላቸው በተጨማሪነት የቱሪስት መዳረሻ ቦታዎች እንዲሆኑ ለማድረግ ስራዎች እየተከናወኑ ነው የሚገኙት። በተለይ የቱሪዝም ዘርፉን ካነሳን የጎብኚዎችን የቆይታ ጊዜ ማራዘም ነው በዋናነት የሚነሳው። የሀገር ውስጥ ጎብኚዎች ይኖራሉ፣ የውጭ ሀገር ጎብኚዎች ይኖራሉ። እነዚህ ደግሞ የተለያዩ መሰረተ ልማቶችን በማሟላት የሆቴል አገልግሎት ሊሆን ይችላል፣ መሰረተ ልማት የመንገድ ሊሆን ይችላል፣ የአየር መንገዳችንም እንዲሁ የአገልግሎት አሰጣጥን ሁኔታም ልትመለከቱ ይችላል። እነዚህ ጉዳዮች የቱሪዝም ዘርፉን ከማሳለጥና ከማሳደግ አኳያ ጥሩ ምርታ እንዲኖር የሚያደርጉ ተግባራት ናቸው። እነዚህን በማሳደግ የተለያዩ ተግባራት እየተከናወኑ ነው። አሁንም ግን ትኩረት የሚሰጣቸው ጉዳዮች እንዳሉ ሆኖ ዘርፉን ማስተዋወቅ፣ አሁንም ደግሞ የተሻለ መሰረተ ልማትን ማሟላትና የቱሪስት መዳረሻ አካባቢዎችን የማልማት ጉዳይ በትኩረት የሚሰራበት የቀጣዩ ስራ ነው። እንዲሁም በቱሪዝም ዘርፉ ላይ መሪ ተዋናዮች አሉ። የነዚህንም አቅም ክህሎት መገንባት ያስፈልጋል። የነሱ አቅምና ክህሎት ሲገነባ ነው ገጽታሽን በዚያው የምትገነቢው የማስተዋወቅ ስራሽን የምታሳድጊውና እነዚህን ተግባራትን በቀጣይ በትኩረት መስራት እንደሚጠይቅ የተለያዩ ዘርፉ ባለሙያዎች እያነሱ ነው። አዎ እንግዲህ እንደሚታወቀው የተለያዩ የዓለም ሀገራት በኢትዮጵያ ልክ የተፈጥሮ ሀብት ሳይኖራቸው ነገር ግን በሰው ሰራሽ ሆኑ የቱሪስት መስህቦችን በመገንባት የሀገራቸውን ገቢ ከፍ ሲያደርጉ ይስተዋላል። እኛ ደግሞ ከፍተኛ የሆነ የተፈጥሮ ሀብት አለን። ከሰው ሰራሹ ባለፈ የሚዳሰሱም የማይዳሰሱ ቅርሶች እንዳሉን ሁሉ በተፈጥሮ ያሉን ጸጋዎች ደግሞ በርካቶች ናቸው። ቀደም ሲል አንተ ስታነሳው እንደነበረ እነዚህ የቱሪስት ቦታዎች ምን ችግሮች አሉባቸው፣ ለምንድን ነው ሰው በሚገባ የቱሪስት መዳረሻዎች ላይ የማይሄደው የሚለውን ስናይ የተለያዩ የመሰረተ ልማት ችግሮች እንዳሉ ይስተዋል ነበር። እነዛን ለመቅረፍ ነው እንግዲህ ለቱሪዝም ዘርፉ ከፍተኛ የሆነ ትኩረት የተሰጠው። የአዲስ አበባ ከተማን እንኳን ብንመለከት
የቱሪስት መተላለፊያ ነበር የነበረችው ካሁን ቀደም ማለት ነው። ነገር ግን በገበታ ለሸገር በተሰራው የተለያዩ ስራዎች ሰዎች አዲስ አበባ መጥተው አንድና ሁለት ቦታዎችን ካዩ በኋላ ምን ላይ እንቆያለን ሲሉ የነበሩበትን ቦታ ያስተወ በርከት ያሉ ስራዎች የተሰሩበት ቀደም ሲል የጠቀስናቸውን እንደ አድዋ ጀግኖች መታሰቢያ እንጦጦ ፓርክን መውሰድ እንችላለን። አንድነትን፣ ወዳጅነት በርከት ያሉ ስራዎች አሁን ደግሞ በኮሪደር ልማቱ ደግሞ የተለያዩ ቦታዎች የመንገድ ዳር ሰዎች ቁጭ ብለው አረፍ ብለው የተለያዩ ረፍት የሚያደርጉባቸው ቦታዎች የተሰሩበትን ማንሳት እንችላለን። ቀደም ሲል አንተ እንዳነሳው ደግሞ በገበታ ለሀገር የተሰሩ በርካታ በየአካባቢው ያሉ የቱሪስት መዳረሻዎችን መሰረተ ልማቶችን የማሟላት ስራ እየተሰራ ነው። በዚህም እንግዲህ በገበታ ለሸገር ፕሮጀክት ብቻ ባለፈው አንድ አመት ወደ 4.7 ሚሊዮን የሀገር ውስጥና የውጭ ጎብኚዎች መሳብ የቻለ መሆኑ ተገልጿል። ይህ የሆነው እንግዲህ ቀደም ሲል አብዮት ስናነሳው እንደነበረው በተሰሩ በርካታ ስራዎች አማካኝነት ይህ ሊሆን ይችላል። የገበታ ለሀገር ፕሮጀክትን ጨምሮ በሌሎች የቱሪዝም ሀብቶች ደግሞ ወደ 1 ሚሊዮን የሚጠጋ ጎብኝ ማምጣት መቻሉ ነው የተገለጸው። ከዚህ ቁጥር ደግሞ በሀገሪቱ ከቱሪዝም ዘርፉ በአመት የምታገኘውን ገቢ ከ3 ቢሊዮን ዶላር እንዲያሻቅብ ማድረጉ ነው የተገለጸው። ይህ የሆነው ምንድነው? ያሉን ሀብቶች ምንድናቸው ብሎ መለየት፣ እነዚህን ሀብቶች ከለየም በኋላ ደግሞ በሚገባ የማስተዋወቅ ስራ በመሰራቱና ምቹ እንዲሆኑ በመደረጉ የተሰራ ነው። ነገር ግን አሁንም ቢሆን የቱሪዝም ዘርፉ ከፍተኛ የሆነ ትኩረትን የሚሻ መሆኑ የሚገለጽ ነው። እንግዲህ ዛሬ የኢትዮጵያ ቴሌቪዥን የአገር ጉዳይ አድርጎ ይሄንን ሀሳብ ወይም ይሄንን ዘርፍ ዞ ሲመጣ በዘርፉ የተመዘገቡ ውጤቶች የበለጠ ተጠናክረው እንዲቀጥሉ፣ ሁለተኛ ደግሞ ትኩረት የሚሰጣቸው ጉዳዮችን በተለያዩ አካላት ትኩረት እንዲሰጣቸውና የውይይት የንግግር አካል እንዲደረጉ በማሰብ ነው። አሁን የቱሪዝም ፖሊሲ ረቆ ተግባራዊ ሊደረግ ውይይት እየተደረገበት ነው። ስለዚህ ከፖሊሲው ጋር የሚካተቱ ጉዳዮች የሚነሱበት መድረክ ስለሆነ የተለያዩ ጉዳዮች እንዲነሱ እንድንወያይበት እንድንነጋገርበት የዘርፉ ባለሙያዎች በሙሉ ተዋናዮች ትኩረት እንዲሰጡ ታስቦ ዛሬ የሀገር ጉዳይ አድርገነዋል። የተለያዩ ጥንቅሮች ይኖሩናል። እንግዳም ጋብዘን መረጃዎችን ለተመልካቾች የምናደርስ ነው የሚሆነው። ቀዳሚ ወዳደረግነው ዘገባ እናልፋለን። ኢትዮጵያ በቱሪዝም ዘርፍ ጸጋዎቿን እያለማች ተጨባጭ ውጤት እያስመዘገበችም ትገኛለች። ባለፉት 7 አመታትም በገበታ ለሸገርና በገበታ ለሀገር የተሰሩ የቱሪስት መዳረሻዎች ተጠቃሽ መሆናቸው ይገለጻል። በገበታ ለሸገር የተገነቡ የቱሪስት መዳረሻዎች በአመት ከ4.7 ሚሊዮን በላይ ጎብኚዎች እንደጎበኛቸውም ተገልጿል። የገበታ ለሀገር ፕሮጀክቶችም የሀገር ውስጥ ጎብኚ ፍላጎትን በማሳደግ በገጠራማ አካባቢዎች የሆቴል አቅርቦትን ከፍ አድርጓል። በዚህ ጉዳይ ላይ መቅደላዊት ደረጀ ጥንቅር አላት። የገበታ ለሀገር ፕሮጀክቶች ለኢትዮጵያ የቱሪዝም ዘርፍ ተጨማሪ ድሎችን እንዳመጡ ባለሙያዎች ይናገራሉ። ፕሮጀክቶቹ በአዳዲስ የቱሪስት መዳረሻ ስፍራ በስራ እድል ፈጠራና በውጭ ምንዛሬ ግኝት አስተዋጽኦቸው የጎላ ነው። ጎርጎራ፣ ሀላላ ኬላና ወንጪ በገበታ ለሀገር ፕሮጀክት የተሰሩ የቱሪዝም ልማት ስራዎች ናቸው። በጣና ሐይቅ ምዕራባዊ ዳርቻ የሚገኘው ጎርጎራ ፕሮጀክት ከ500 ዓመት በፊት አጼ ሱስንዮስ የነበሩበት ቤተ መንግስት ነበር። ጎርጎራ ከጎንደር በስተምዕራብ 63 ኪሎ ሜትር፣ ከባህር ዳር ጣና ሐይቅ 78 ኪሎ ሜትር በጣና ዳርቻ የምትገኝ ጥንታዊና ታሪካዊ የባህር ዳርቻ ናት። በውስጡም አምፊቲያትሮችን ጨምሮ ሬስቶራንቶች፣ ወደብና ሌሎች አገልግሎት መስጫ ግንባታዎች ተደርገውለታል። ሌላኛው የገበታ ለሀገር ፕሮጀክት አካል የሆነው በጥንታዊው የደረቅ ድንጋይ ካብ ኪነ ህንጻ የታነጸው ሀላላ ኬላ ነው። ሀላላ ኬላ በደቡብ ምዕራብ ክልል ኮንታ ዞን ከአዲስ አበባ 470 ኪሎ ሜትር ርቀት ላይ ይገኛል። ከ400 ዓመታት በፊት በዳውሮ ስመጥር ንጉስ ካዎ ሀላላ የስልጣን ዘመን ያስታሰረው ፕሮጀክቱ በ2 ዓመት ውስጥ ተገንብቷል። የገበታ ለሀገር የኮይሻ ኮሪደር ፕሮጀክት አካል የሆነው ሀላላ ኬላ ታሪካዊና ባህላዊ ሙዚየሞችንና የምርምር ማዕከላትን አካቷል። በ24ኛው የዓለም የቱሪዝም ድርጅት ጉባኤ ላይ ምርጥ የቱሪዝም መንደር ሆኖ የተመረጠው ወንጪ ሐይቅ የገበታ ለሀገር ፕሮጀክት አካል ነው። ወንጪ ሐይቅ ከአዲስ አበባ ደቡብ ምዕራብ አቅጣጫ በ160 ኪሎ ሜትር ርቀት በደቡብ ምዕራብ ሸዋ ይገኛል። የወንጪ ደንዲ ኢኮቱሪዝም ፕሮጀክት የጤና ማዕከል፣ የቴሌኮም ማሻሻያ፣ የመዝናኛና የትምህርት ማዕከላት ይገኙበታል። በኦሮሚያ ክልል ደቡብ ምዕራብ ሸዋ የሚገኘው ወንጪ ሐይቅ ከ170 የቱሪዝም መንደሮች መካከል ቀዳሚ ሆኖ መመረጡን የተባበሩት መንግስታት የቱሪዝም ድርጅት ይፋ አድርጓል። በቀጣይ የሚገነቡት 8 ተጨማሪ የቱሪዝም መዳረሻዎች ገበታ ለትውልድ የሚል መጠሪያ ተሰጥቷቸዋል። በትግራይ ገራአልታ፣ በኦሮሚያ ጅማ፣
በአማራ ሐይቅ፣ በደቡብ ኢትዮጵያ አርባ ምንጭ ይገነባሉ። በቤንሻንጉል ጉሙዝ የህዳሴ ግድብ አካባቢና በደቡብ ምዕራብ ኢትዮጵያ ደግሞ በባለ ሀብቶች የሚገነቡ ይሆናል። እንቀጥላለን። እዚሁ ጉዳይ ላይ ነው የምንቆየው። ኢትዮጵያ ታይቶ የማይጠገቡ ተፈጥሯዊ የቱሪስት መስህቦችን የታደለች ሀገር ናት። በሁሉም የሀገሪቱ አቅጣጫዎች ያሉ ውብና አሳቢ መልክዓ ምድሮች በተለያየ የአየር ንብረት ውስጥ የሚገኙ ተፈጥሯዊ የቱሪስት መዳረሻዎች የጎብኚዎችን ቀልብ የሚስቡ ናቸው። ተከታዩ የባልደረባችን የማህሌት ታደለ ዘገባ ደግሞ ይህንን ያስቀኘናል። ኢትዮጵያ በተፈጥሮና ሰው ሰራሽ የቱሪስት መስህቦቿ በዓለም ላይ ሰዎች ሊጎበኟቸው ከሚፈልጓቸው ሀገራት መካከል ስሟ ይጠራል። በዓለም አቀፉ የትምህርት የሳይንስና የባህል ተቋም ዩኔስኮም 15 ቅርሶቿ የዓለም ቅርስ ተብለው ተመዝግበውላታል። ከነዚህ መካከል ደግሞ 11ዱ የቱሪስት መዳረሻ የሆኑ ቦታዎች ናቸው። በሀገሪቱ የተለያዩ አካባቢዎች ያሉ 3 እጅግ አስደናቂ ተፈጥሮን የተጎናጸፉ ቦታዎችም የዓለም ምርጥ የቱሪዝም መንደር ዝርዝር ውስጥ ተካተውላታል። እስኪ ለዛሬ የዓለም ቅርስ ከተባሉትም ይሁን ከሌሎቹ የኢትዮጵያ ተፈጥሯዊ የቱሪስት መዳረሻዎች መካከል ጥቂቶቹን እናስተዋውቃችሁ። አስቀድመን ወደ ሰሜን እናቅና። በዓለም አቀፉ የትምህርት የባህልና የሳይንስ ተቋም ዩኔስኮ የዓለም ቅርስ ተብሎ የተመዘገበውን እጅግ ያማረ የተፈጥሮ ጸጋ የተላበሰውን የሰሜን ተራሮች ብሔራዊ ፓርክን እናገኛለን። ይህ በሰሜን ጎንደር የሚገኝ የተራሮች ሰንሰለት ከባህር ጠለል በላይ ከ1900 እስከ 3926 ሜትር ከፍታ ላይ ይገኛል። በኢትዮጵያ ትልቁ ተራራ ራስ ዳሽንም ከብሔራዊ ፓርኩ በቅርብ ርቀት ላይ ይገኛል። ሰሜን ተራሮችን ድንቅ የሚያደርገው አፈጣጠራቸው በእጅጉ የተለያዩ ሸለቆዎችንና ተራሮችን እንዲሁም የተሰባጠረ ብዝሃ ሕይወትን በውስጡ የያዘ በመሆኑ ነው። ከ130 በላይ የአዕዋፍት ዝርያዎች፣ ከ20 በላይ አጥቢ እንስሳት የሚገኙበት ይህ ፓርክ 5 በኢትዮጵያ ብቻ የሚገኙ ብርቅዬ እንስሳትን በውስጡ ይዟል። ዋሊያ፣ ጭላዳ ዝንጀሮና ቀይ ቀበሮ የዚህ ፓርክ ልዩ መታወቂያዎች ናቸው። ከኢትዮጵያ ከፍተኛ ቦታዎች እጅግ ዝቅ ወዳለው ምድሯ ደግሞ እንዝለቅ። እዚህ የዓለም ሞቃቱን ስፍራ እናገኛለን። የደንከል በረሃ ይባላል። ይህ ቦታ ኢትዮጵያ ሁሉንም አይነት የአየር ንብረት የታደለች ስለመሆኗ ምስክር ነው። በታላቁ ስምጥ ሸለቆ ውስጥ በኤርትራ አዋሳኝ የሚገኝ በዓለም ላይ ካሉ ዝቅተኛ ቦታዎች መካከል ደግሞ አንዱ የሆነ ቦታ ነው። ከባህር ጠለል በታች 155 ሜትር ዝቅ ያለ ሲሆን የሙቀት መጠኑም በአማካኝ ከ48 እስከ 50 ዲግሪ ሴንቲግሬድ እንደሚደርስ ይነገርለታል። አካባቢው የጥንታዊ የሰው ልጆች ቅሪተ አካል መገኛ ከመሆኑ ባሻገር 30 የሚጠጉ የተለያዩ እሳተ ገሞራዎችንም በውስጡ የያዘ ነው። ኤርታሌ ደግሞ በዚህ ስፍራ የሚገኘው ትልቁና ታዋቂው እሳተ ገሞራ ነው። በተጨማሪም ከሚሊዮን ዓመታት በፊት ተከስተዋል በሚባሉ እሳተ ገሞራዎች ምክንያት እጅግ የተለየ ተፈጥሮን የተላበሰ አካባቢ ነው የደንከል በረሃ። እስኪ ደግሞ ተፈጥሮ እጅግ ያማሩ ገጸ በረከቶችን ወደ ቸራት ባሌ ዞን እናምራ። በአፍሪካ ካሉ ትላልቅ ዋሻዎች መካከል አንዱ የሆነውና 15.1 ኪሎ ሜትር እርዝመት ያለው የሶፍ ኡመር ዋሻ መገኛው እዚህ ባሌ ምድር ላይ ነው። በእስልምና እምነት ተከታዮች ዘንድ መንፈሳዊ ትርጉም የሚሰጠው ይህ ስፍራ ዋሻውን ለረጅም ዓመታት ሲገለገሉበት በኖሩ ሶፍ ኡመር በተባሉት የሃይማኖት ሰው ስም ስያሜውን ማግኘቱ ይነገርለታል። የስፍራው ውበት እጅግ አስደማሚ በመሆኑ ተፈጥሯዊነቱን ለማመን የሚቸገሩ ብዙ ናቸው። በባለሙያ እጆች ተጠርበው የተስተካከሉ የሚመስሉ ጣሪያና ግድግዳ ያለው በውስጡ ያሉት ድንጋዮችም ለመቀመጫነት ተስተካክለው የተሰሩ የሚመስሉ ናቸው። ከኢትዮጵያ መዲና አዲስ አበባ 450 ኪሎ ሜትሮችን አቆራርጠን ወደምናገኘው አንድ ድንቅ ስፍራ ደግሞ ልውሰዳችሁ። መገኛው መካከለኛው ኦሞ ሸለቆ ነው። ኢትዮጵያ ካሏት እጅግ ውብ ብሔራዊ ፓርኮች መካከል አንዱ ነው። ጥቅጥቅ ያሉ ደኖች፣ ረጃጅም የሳር ምድር፣ ሐይቆች፣ ወንዞች፣ ፍልውሃዎች እንዲሁም ፏፏቴዎችን
በውስጡ የያዘው ጨበራ ጩርጩራ ብሔራዊ ፓርክ 57 አጥቢ እንስሳት ከ137 በላይ የአዕዋፍት ዝርያዎች መገኛቸው እዚህ ነው። ግዙፎቹ የአፍሪካ ዝሆኖችም የዚህ ፓርክ ልዩ መታወቂያዎች ናቸው። ከ106 በላይ የተለያዩ አይነት እጽዋቶችም በዚህ ፓርክ ውስጥ ይገኛሉ። ወደ 50 የሚጠጉ ትናንሽና ትላልቅ ወንዞች እንዲሁም የተለያዩ ሐይቆችም የፓርኩን ውበት ያላበሱ የተፈጥሮ ገጸ በረከቶች ናቸው። ባሄ፣ ቡሎ፣ ሺታ፣ ቆቃና ጮፎሬን የመሳሰሉ ሐይቆች ፓርኩን የሚጎበኙትን ሁሉ ቀልብ የሚስቡና ውብ ተፈጥሮ ያላቸው ናቸው። የተመለከትናቸው ጥቂት ተፈጥሯዊ የቱሪዝም ሀብቶቻችን ኢትዮጵያ በዘርፉ እምቅ አቅም እንዳላት የሚያረጋግጡ ናቸው። ሀገሪቱ በአራቱም አቅጣጫ ለቁጥር የሚያዳግቱ ተፈጥሯዊ፣ ታሪካዊና ባህላዊ የቱሪዝም ሀብቶችን ታድላለች። አዲስ ቀን ላይ ናችሁ። የሀገር ጉዳያችን ደግሞ ዛሬ ባለፉት ዓመታት በቱሪዝም ዘርፉ የተሰሩ ስራዎች ምንድናቸው? የተመዘገበው ውጤትስ እንዲሁ ምን ይመስላል? በቀጣይ ትኩረት ሊደረግባቸው የሚገቡትስ ሀሳቦች እንዲሁ ምንድናቸው የሚለውን ነው ያነሳን ቆይታ እያደረግን የምንገኘው። በዚህ ጉዳይ ላይ የተለያዩ ጥንቅሮችን አደረስናችሁ። አሁን ደግሞ እንግዶችን ስቱዲዮ ጋብዘናል። የመጀመሪያው እንግዳችን የቱሪዝም ሚኒስቴር ሚኒስትር ዴኤታ አቶ ስለሺ ግርማ ናቸው። እንዲሁም ከሳቸው በተጨማሪ ደግሞ በዓለም ትታይ ኢትዮጵያ አስጎብኚ ድርጅት ባለቤት አቶ እንቁ ሙሉጌታ እዚህ ስቱዲዮ ይገኛሉ። ሁለታችሁም የኛን ጥሪ ያክብራችሁ ስለተገኛችሁልን ጊዜያችሁን ሰውታችሁ እናመሰግናለን። እናመሰግናለን። መልካም እንቀጥላለን። ቀዳሚ የምናደርገው ከአቶ ስለሺ ጋር ነው። እንደሚታወቀው እንግዲህ ባለፉት 7 ዓመታት በተለያዩ ዘርፎች ላይ የተለያዩ ለውጦች፣ ውጤቶች መመዝገቡ ይታወቃል። በቱሪዝም ዘርፉ ላይ ምን ጥረቶች ተደረጉ? በተለይ የቱሪዝም ዘርፉን ከማስፋት መዳረሻዎችን ከማስፋት ነባሮቹ ላይ ደግሞ እሴቶችን በመጨመር ረገድ ምን አይነት ስራ ተሰርቷል የሚለውን ቀዳሚ እናድርግ እስኪ። እሺ፣ አመሰግናለሁ። እንደተገለጸው የመጀመሪያውና መሰረታዊ ነገር በሀገር አቀፍ ደረጃ በመንግስት በኩል ቱሪዝምን ልዩ ትኩረት ሰጥቶ እንደከዚህ ቀደሙ በሌሎች ሴክተሮች ጀርባ የሚታይ ሳይሆን ቱሪዝም ከአምስቱ ቀዳሚ የኢኮኖሚ ዘርፎች ውስጥ አንዱ እንዲሆን ማድረግ። ይሄ ማለት ቱሪዝም ሴክተር የፖሊሲ ድጋፍ፣ የፖለቲካ ድጋፍ እንዲያገኝና በዘርፉ አጠቃላይ የሚደረገው ኢንቨስትመንት የተሻለ እንዲሆን ጥረት ተደርጓል። ከዚህም አንጻር በመንግስት ከሚደረገው የሀብት ማሰባሰብና የበጀት ድጎማ አጠቃላይ ዘርፉን ለማዘመን የሚደረገው የቴክኖሎጂ እንቅስቃሴ በተጨማሪ የግሉ ዘርፍም በራሱ ጥረት በቀላሉ ሰርቶ ማደግና መለወጥ የሚችልበት እድል ተፈጥሯል ብዬ አምናለሁ። ዘርፉን በተሻለ መንገድ ለመምራት በዘርፉ ውስጥ ያሉ ተዋናያን በተለይ በቱሪዝም ሴክተር ውስጥ ያለውን የሙያ የትምህርት ሁኔታ የተሻለ እንዲሆን በዘርፉ ያለው አጠቃላይ የሰው ሀብት የበቃ እንዲሆንም ከፍተኛ ስራ ተሰርቷል። በዋናነት ግን በጣም በልዩ ሁኔታ ተሰርቷል ብዬ የማምነው በቱሪዝም መዳረሻ ልማት ዘርፍ በተለይ በገበታ ማዕቀፍ ውስጥ የተሰሩ ስራዎች በአንድ ጊዜ በርካታ ሰዎችን ማስተናገድ የሚችሉ ዓለም አቀፍ ደረጃቸውን የጠበቁ በተለያዩ የሀገራችን ክፍል የሚገኙ እንዲሁም በማዕከል አዲስ አበባ ጨምሮ የተሰሩት ስራዎች በሀገራችን ውስጥ ባለፉት 50-60 ዓመታት ያልተሰሩ እና ዓለም አቀፍ ተወዳዳሪ የሆኑ የቱሪስት መዳረሻዎች ናቸው። በነባሮቹ የቱሪስት መዳረሻዎችም ጭምር አስፈላጊ የሆኑ እንደዚህ ተከልለው በቀላሉ አክሰሰብል ያልነበሩ የቱሪስት መዳረሻዎች የውስጥ ለውስጥ መንገድ እንዲያገኙ በቀላሉ ቱሪስቶች ሄደው እንዲጎበኟቸው አስፈላጊ የሆነ የቱሪስት መረጃ ማዕከል፣ መታጠቢያ ቤቶች እንዲሁም አጠቃላይ አገልግሎቱ የፕራይቬት ሴክተሩም ጭምር ቪዚብል ሆኖ እንዲታይ ሰፊ ስራዎች ተሰርተዋል። ስለዚህ ለዘርፉ ትኩረት ከመስጠት አስፈላጊውን ድጋፍ ከማድረግ ጀምሮ አክቹአሊ ኦፕሬሽን ውስጥ መግባት የሚችሉ ሰፋፊ የቱሪስት መዳረሻዎች ዓለም አቀፍ ደረጃቸውን የጠበቁ መዳረሻዎች እንዲኖሩንና ያለንም ደረጃ የተሻለ እንዲሆን አስችሏል። ለዚህም ዓለም አቀፍ እውቅናዎች እያገኘንበት ነው። ለዚህም በርካታ ቱሪስቶች እየመጡ ነው። ዓለም አቀፍ ትልልቅ ኩነቶችም መቀበል ጀምረናል። ባለፉት 6 ወር ብቻ ከ40 በላይ የሚሆኑ ዓለም አቀፍ ኩነቶችን አዲስ አበባ እንኳን አስተናግዳለች ማለት ነው። በውጤት ደረጃ እንዲህ ልንለካው እንችላለን። የተመዘገበውን አሁን በተለይ ባለፉት ዓመታት የተሰሩ ስራ ከፖሊሲም ከተለያዩ መንገዶችም ትኩረት እንደተሰጠው አንስተውልናል። ከአምስቱ የኢኮኖሚ ዘርፎችም ወይም ምሰሶችም አንዱ ቱሪዝም መደረጉ በራሱ ምን ያክል ትኩረት እንደተሰጠው መረዳት ይቻላል። ምን ውጤት ተመዘገበ? በተለይ በተከናወኑት ተግባራት የተነሳ የተከናወኑት ስራዎች ያመጡትን ውጤት በተለያየ ፓራሜትር ልናየው እንችላለን። አንዱ አጠቃላይ በዘርፉ እየተገኘ ያለው የውጭ ምንዛሬና
ሀገራችን እየጎበኘ ያለው የቱሪስት ቁጥር በከፍተኛ ሁኔታ መጨመር ችሏል። እንደሚታወቀው ባሉ አልፎ አልፎ በሚፈጠሩ ችግሮች እንኳን ይህን ተቋቁሞ አሁንም ድረስ ሀገራችን ሊጎበኙ የሚችሉ በርካታ ቱሪስቶች ይመጣሉ። በተለይ ደግሞ ከዚህ በፊት ትኩረት ያልሰጠንበት ከሌዥር ወጥቶ አዳዲስ የገበያ ሴግመንቶች ለምሳሌ የኮንፈረንስ ቱሪዝም የምንለው በርካታ ቱሪስቶችን እየሳበ ነው። የኮንፈረንስ ቱሪዝም አይደለም 40 ኢቨንት 2-3 ኢቨንት በአመት አስተናግደን አናውቅም። ይሄ አንዱ ማሳያ ሊሆን ይችላል የማርኬት ቅየራ ማድረጋችንና በተመሳሳይ በርካታ ቱሪስቶች ሀገራችን እየጎበኙ መሆኑ። በሌላ መንገድ በአገር ውስጥ በቱሪዝም ዘርፍ የተፈጠረውን የስራ እድል ብናይ በአሁኑ ሰዓት ከ1 ሚሊዮን በላይ የሚሆኑ ዜጎች በቱሪዝም ዘርፍ የስራ እድል ተፈጥሮላቸዋል። በውጭ ምንዛሬ ደረጃ ካየን የአገልግሎት ዘርፍ ኤክስፖርት ወይም ይሄ ሰርቪስ ኤክስፖርት በምንለው ውስጥ የቱሪዝም ዘርፍ የሚያስገኘው የውጭ ምንዛሬ ሸር ከፍተኛ መሆን ችሏል። ስለዚህ በአጠቃላይ እነዚህ የማክሮ ኢኮኖሚክ ቫሪያብሎችና ሌሎች ጉዳዮችን ስናይ ለአገር ውስጥ ምርት ወይም ጂዲፒ ያለው አስተዋጽኦም የዘርፉ እያደገ መጥቷል። ከዚህ ውጭ ያው ከኮቪድ በኋላ ቀድመው ወደ ነበሩበት መመለስ የቻሉና ከዛም አልፈው የሄዱ አቺቭ ያደረጉ ሀገራት ውስጥ ከአፍሪካ ቀዳሚ ከዓለም ደግሞ በ6ኛ ደረጃ ላይ ኢትዮጵያ ትገኛለች። ክቡር ጠቅላይ ሚኒስትራችንም በኢገድ ሪጅን የቱሪዝም ሻምፒዮን ተብሎ ተሸልሟል። ስለዚህ የሚጨበጥ የሚዳሰስ በኢኮኖሚ በማህበራዊና በአጠቃላይ ዓለም አቀፍ ባለን ገጽታም የቱሪዝም ሴክተሩ ፍለፊት እየመጣ መሆኑን ማሳየት ይቻላል ማለት ነው። ጥሩ እንመለሳለን። ወደ አቶ እንቁ እንምጣ። አቶ እንቁ እንግዲህ በቱሪዝም ዘርፉ በአስጎብኝነትም እንዲሁ በጆ ቱሪዝም ዘርፉ ላይ ሰፊ ልምድ እንዳለዎት እናውቃለንና ኢትዮጵያ እንግዲህ ባለፉት አመታት እየሰራቻቸው ያሉ የልማት ስራዎች አሉ ከቱሪዝም ዘርፍ ጋር ተያይዘው ይህንን እንዴት አዩት? በተለይ የጆ ቱሪዝም ዘርፍ ላይ ያለዎት ልምድ ጋር እየይዘው ቢያነሱልን ደስ ይለኛል። ቀደም የነበረውን ከአሁኑ ጋር አወዳድረው ምን ያክል ስራዎች እየተከናወኑ ነው የሚለው። እሺ እንግዲህ ቅድም ሚኒስትር ዴኤታችን ጠቅሰውታል። በተለያዩ ዘርፎች በቱሪዝም ዘርፎች ዙሪያ የተለያዩ የመዳረሻ ቦታዎች ለምተዋል። ስንጠብቀው የነበረው ከ30 አመት በላይ አገልግያለሁ በዚህ ኢንዱስትሪ ውስጥ ቀደም ከነበረው ጋር እና እሱ በዚህ አመታት ውስጥ ስንመኘው የነበረው በአጭር ጊዜ በ30 እና በ40 አመት ሊሰራ የሚገባው ስራ በአጭር ጊዜ በ5 አመት በሚባል ጊዜ ውስጥ ለምተዋል። እነዛ መልማታቸው ደግሞ ቅድም እንደተጠቀሰው የቱሪዝም ቴንደንሲውን ቀይረውታል። ዳይናሚክሱ ተቀይሯል። ስለዚህም ነው እንግዲህ በማይስም ኢንዱስትሪ ይሁን በማይስ የቱሪዝም ዘርፍ ይሁን በሌሎች የቱሪዝም ዘርፎች ሀገራችን ትልቅ የገጽታ ግንባታ አካሂዳለች። በኢኮኖሚውም ዘርፍ ቅድም የተጠቀሰውን አይነት ውጤት አስገኝቷል። በእኔ በኩል ዳይሬክትሊ እንደጠየቀኝ ግን በጆ ቱሪዝም ዘርፍ ታይቶ የማይታወቅ ምክንያቱም ተደብቆ የኖረ ዘርፍ ወደ ውጭ በማውጣት ቱሪዝም ዘርፉ በጆ ቱሪዝም ዘርፍ ውስጥ በፖሊሲ ደረጃ ይሄው ዛሬም ለማጽደቅ መንደርደሪያ ላይ ያለንበት ሁኔታ ላይ ነው ያለነው። ውይይት ላይ ነው ዛሬ ከዚህ በኋላ እንወያያለን። የጆ ቱሪዝም ዘርፍ እንዳንድ ሴክተር ብቻውን ድጋፍ ተሰጥቶት የፖሊሲ ማዕቀፍ ውስጥ ገብቶ ሊጸድቅ ያለበት ሁኔታ ላይ ነው የደረስነው። እነዚህን ያከናወነው አቶ ስለሽም ቅድም ጠቅሶታል በአጭር ጊዜ ውስጥ ነው። ለምንድነው ያንን ያደረግነው? ደግሞ ረጅም አመት የፈጀበን ነገር በአጭር ጊዜ ውስጥ ለማጠናቀቅ የበቃ ነው። ትልቅ የመንግስት ፑሽ ስለነበረ ነው። ትልቅ የመንግስት ድጋፍ ስለነበረ ነው እና በፖሊሲ መጽደቁ ወደ ሌሎች ወደ ጂኦ ፓርክ መመስረት የጂኦ ሄሪቴጅ ቅርሶቻችንን የመንከባከብ ንቃተ ህሊና በማህበረሰብ ውስጥ ታይቶ የማይታወቅ የንቃተ ህሊና ደረጃ ላይ መድረስ። ለምሳሌ አፋር ክልል ውስጥ የሚገኝ የደናክል ዲፕሬሽን ውስጥ የሚገኙ መስህቦቻችን እንደ ማንኛውም ተራ ነገር እንዲህ ታይተው የሚታለፉት አሁን በትኩረት ተሰጥቶበት በልማት ደረጃ ወደ ውስጥ የገባበት ሁኔታ ነው ያለው። በሰው ኃይል ስልጠናም ላይ የሰው ኃይል ሀብት ስልጠና ላይ በጣም ትልቅ ትኩረት ተደርጎ የተሰራበት ነው። እንደውም ቴንደንሲው አሁን የማይስ ቱሪዝም እና የጆ ቱሪዝም ዘርፍ ቱሪዝሙን እየመራ ነው የሚባልበት ደረጃ ላይ ነው ያለው። በቀን ውስጥ ከ3 ያላነሰ ፍላይት ወደ ሰመራ ይካሄዳል። እነዛ 3 የፍላይቶች ሁሉ በ90 በመቶ 80 በመቶ የሚሆነው የሀገር ውስጥና የውጭ ሀገር ጎብኚዎችን ይዞ የሚሄድ ፍላይት ሆኗል። ይሄ የሚያሳየን ከዚህ በፊት ያልነበረና ዳይናሚክሱን የቀየረ አካሄድ እየተፈጠረ መሆኑ ነው። ምናልባት ግን ቀደም ሲል
ለማንሳት የተወሰኑ ጥረት አድርገዋልና ምንድን ነበር የዘርፉ ማነቆች የነበሩ? አሁን እየተፈቱበት ያለበትን መንገድ እንዴት ነው የሚያዩት? የነበሩት ችግሮች ምንድን ነበሩ የሚለውን እስኪ እናንሳ። የመጀመሪያው ትኩረት ነው። ትኩረት አይሰጠውም ነበረ። በኢኮኖሚ ዘርፍ ውስጥም የገባ አልነበረም። በኢኮኖሚ ዘርፍ ውስጥ ካልገባ ደግሞ እንደ አማራጭ የሚታይ ኢኮኖሚ እንደውም ማህበራዊ ዘርፍ ውስጥ ነበር። የቱሪዝም እንቅስቃሴ ማህበራዊ ዘርፍ ውስጥ እንጂ ኢኮኖሚ ዘርፍ ውስጥ አልገባም ነበር። እንዳሁኑ ከአምስቱ የኢኮኖሚ አውታሮች ውስጥ አንዱ አልነበረም። ያ አንዱ ማነቆ ነው። ሶስተኛው ደግሞ የማህበረሰብ ንቃተ ህሊና ነው። ይጠቅመኛል ብሎ የአካባቢው ማህበረሰብ ወይም ደግሞ የመዳረሻ አካላት የነበሩት ማህበረሰቦች ተጠቃሚ አልነበሩም። አሁን ግን ይሄ አስተሳሰብ እየተለወጠ መጥቷል። የኔ ነው የሚል አስተሳሰብ ፈጥሯል። ወደፊት ደግሞ አሁን በፖሊሲያችንም እንዳካተት ነው ሲጸድቅ ከጸደቀም በኋላ ወደ ጂኦ ፓርክነት ሲለወጥ የዩናይትድ ኔሽን ወይም ደግሞ የዩኔስኮ ውስጥ ተመዝግቦ ጂኦ ፓርክ ኢትዮጵያ በአፍሪካ ውስጥ ሁለት በላይ አይበልጡም። ሞሮኮና ታንዛኒያ ናቸው በጂኦ ፓርክነት አንድ ያስመዘገቡት። የአውሮፓን ብታይ አሉት 24 እና ከዛ የማይበልጡ የአውሮፓ ሀገራት 109 ጂኦ ፓርክ ተመዝግቦላቸው የዩናይትድ ኔሽን ሰፖርት ኖሯቸው ግሎባል ጂኦ ፓርክስ ኔትወርክ የሚባል ትልቅ ዓለም አቀፋዊ የሆነ ድርጅት ተፈጥሮ እንክብካቤ የተደረጋላቸው ቅርሶቻቸውም እየተጠበቁ ነው ያሉት። ያንን ትሬንድ ወደ ኢትዮጵያ አምጥተን ለመንቀሳቀስ እዚሁ ጠርዙን አይነን ነው ያለ ማድረግ ግን ማህበረሰቡ መንቃት አለበት። የኔ ነው የሚል ተነሳሽነት መፍጠር አለብን። ያን እንግዲህ ሚኒስቴር መስሪያ ቤታችንም የአቶ ስለሺ የሚወሩት ሚኒስቴር መስሪያ ቤት እየተንቀሳቀሰ ነው። በዚች ባጭር በ3 አመት 4 አመት ባልሞላ ጊዜ ትልቅ ደረጃ ደርሰናል ማለት ይቻላል። መልካም እንመለሳለን። ወደ አቶ ስለሺ እንምጣና እንግዲህ ቀደም ሲል እርሶም አቶ እንቁም ሲያነሱት ነበርና መንግስት በዚህ በተለይ ከለውጡ በኋላ የሰራቸው በርካታ ስራዎች እንዳሉ የሚታይ ነው የሚዳሰስም ነገር ስለሆነ ማለት ነው ተጨባጭ የሆኑ ነገሮች ናቸው። ከመንግስት ባሻገር ግን የግሉ ዘርፍ ተሳትፎ ምን ይመስላል? ባለፉት 7 አመታት የግሉ ዘርፍ እንዴት ይገለጻል? ተሳትፏቸው ምንስ ምቹ ሁኔታ ነበር የሚለውን እናንሳው። ጥሩ እንግዲህ በእኔ እምነት ለአለፉት 7 አመታት አንዱ ዳይናሚክ ሽፍት ነው ብዬ የማስበው የመንግስት በሚኒስቴር መስሪያ ቤት ደረጃ ክልሎች በገባቸው ልክ የሚሰሩት ስራ ሙሉ በሙሉ ተሻሽሎ በልዩ ትኩረት በቱሪዝም ዘርፍ እየተሰራ ያለው ነገር አለ። እናንተም በኩል የተነሳው ቅድም ያነሳ ነው። ግን ዳይናሚክ ሽፍቱ የግሉን ዘርፍ በቱሪዝም አጠቃላይ እንቅስቃሴ ውስጥ የተሻለ ኢንጌጅመንት እንዲኖረውና በንቃት በኢንቨስትመንት ውስጥ መሳተፍ እንዲችል ማድረግ አንዱ መሰረታዊ ለውጥ የተደረገበት ኤሪያ ነው። ይህ ማለት የቱሪዝም ዘርፍ ያው በዓለም አቀፍ ደረጃ ያለው እውነታ የቱሪዝም ዘርፍ መንግስት የሚመራው የግሉ ዘርፍ የሚያሽከረክረው ነው የሚባለው። ስለዚህ ይህን በመረዳት መንግስት አጠቃላይ ሴክተሬ የቱሪዝም ዘርፍ ለኢኮኖሚ ለሀገሬ ማበርከት ያለበትና ወዴት መሄድ እንዳለበት መመራው ነኝ ብሎ ይመራዋል። በአጠቃላይ በዚህ ማዕቀፍ ውስጥና እሳቤ የግሉ ዘርፍ አክቹዋል ቢዝነሱን ይሰራል ማለት ነው። እንዲሁም የማህበረሰብ ቅድም አቶ እንቁ ያነሳቸው የተለያዩ የማህበረሰብ ክፍሎች የቱሪስት መዳረሻዎቹ የሚገኙት አብዛኞቹ በማህበረሰቡ ውስጥ ነው፣ በዞን በወረዳዎች ውስጥ ነው፣ ከመሀል ሀገርም ጭምር ርቀው ነው። ስለዚህ እነኚህን ሁሉ የቱሪስት መዳረሻዎች ባሉበት ቦታ መንግስት ገብቶ ማልማት አጠቃላይ ስራውን መስራት አይችልም። መንግስት እየሰራ ያለው ሰርቶ ማሳያ ወይም ዲሞንስትሬሽን ነው። ስለዚህ ይህን ሞዴል እሳቤ ተደርጎ የግሉ ዘርፍ በንቃት እንዲሳተፍ ጥረት ይደረጋል። ለምሳሌ የሚጨበጥ የሚዳሰስ ምን ኮንትሪቢዩሽን ተደርጓል ከተባለ ላለፉት 7 አመታት መንግስት ለፕራይቬት ሴክተር ሆቴል ለሚገነቡ ሎጅ ሪዞርት ለሚሰሩ መሬት ሰጥቷል። ከዚህ ጎን ለጎን አስፈላጊ የሆኑ መስራት ለሚፈልጉት ሆቴል ሎጅ ሪዞርት ሬስቶራንት ጭምር የሚያስፈልጋቸውን ካፒታል ጉድስ ወይም የኮንስትራክሽን ማቴሪያል ከውጭ የሚመጡትም ጭምር ያለ ታክስ ያለ ግብር ከቀረጽ ነፃ እንዲገቡ አድርጓል። አክቹዋል ቢዝነሳቸውን የተሳለጠ የኢንቨስትመንትና የንግድ ፍቃድ አግኝተው ድጋፍ ተደርጎ ወደ ቢዝነሱ ከገቡ በኋላ ቢዝነሳቸውን ወደፊት ለማስኬድ የባለሙያ እጥረት ይገጥመናል ካሉ ባለሙያ በሰፊው እየተፈራ ነው፣ በቂ ያለ ብዬ አምናለሁ። ግን ከውጭ ማምጣት ለተወሰነ ጊዜ በኪ በሆኑ ማኔጀሪያል ፖዚሽን ይፈቀድላቸዋል። ስለዚህ መንግስት ኢንድ ቱ ኢንድ እንዲጀምሩ ከማድረግ ጀምሮ እስከ መጨረሻ ድረስ ድጋፍ ያደርጋል። ባለን አጠቃላይ ሀገር አቀፍ ስትራቴጂም ጭምር የፕራይቬት ሴክተር ኢንጌጅመንት ስትራቴጂ አለን። የግሉ ዘርፍ በቀላሉ ገብቶ መስራት የሚችልበት እድል ይፈጠራል። በአስጎብኝ ድርጅቶችም ጭምር ተሽከርካሪዎች ከቀረጽ ነፃ አስገብተው ስራቸውን እንዲሰሩ ይደረጋል። ስለዚህ መንግስት
የፕራይቬት ሴክተሩን በሰፊው ድጋፍ ያደርግለታል። ይሄ ድጋፍ ሙሉ በሙሉ ወደፊት ላይ ይቀጥል ይችላል። ፕራይቬት ሴክተሩ በንቃት መሳተፍ ራሱን መቻል እና ራሱን ችሎ መሮጥ በሚችል ጊዜ እየቀነሰ የሚመጣበት እድል ይኖራል። ግን ላለፉት 7 ዓመታት የግሉ ዘርፍና የቱሪስት መዳረሻ አካባቢ የሚገኘው ማህበረሰብ ወጣቶችም ጭምር በኮኦፕሬቲቭ በተለያየ መንገድ እንዲደራጁ የተለያዩ የብድር አገልግሎትና አቅርቦት እንዲያገኙ እና ወደ ቱሪዝም ዘርፍ ገብተው እንዲሰሩ እየተደረገ ነው። ይሄ እጅግ በጣም የሚመሰገን ነው ማለት ነው። ጥሩ። አቶ እንቁ ወደ እርስዎ እንምጣ። ባለፉት ዓመታት የተከናወኑት ስራዎችን አየን፣ ምን ያክል ውጤትም እየተመዘገበባቸው እንደሆነ እያየን ነውና በቀጣይስ ትኩረት ሊደረግባቸው የሚገቡ ጉዳዮች የሚሏቸው የሚቀሩ የሚሏቸው ጉዳዮች ምንድን ናቸው? እነሱን እናንሳቸው እስኪ። እንግዲህ የሀገር ውስጥን የመዳረሻ ቦታዎችን ስናለማ የሰው ሀብት ልማት ላይ ስንሰራ ዳይናሚዝሙን ስንቀይር ይህን ሁሉ ካደረግን በኋላ መጪው ጥያቄ ቀጣዩ ጥያቄ ምንድነው? ጎብኚዎች ከሀገራቸው ተነስተው ከሌላ ሀገር ማለት ነው ከኢትዮጵያ ሳይሆን ከፎሪን ቱሪስትስ ከሀገራቸው ተነስተው ኢትዮጵያ ውስጥ ሊጎበኙ የሚያስችሉ መደላድሎች ህንፃ መሰራቱ ወይ መዳረሻ አካላት መልማታቸው ብቻ አይደለም። ቱሪዝም በጣም ሴንሲቲቭ የሆነ ኢንዱስትሪ ነው። ለባለፉት ዘመናትም በዚሁ ስራ ላይ ስቆይ የማይሆን ቴንደንሲ አለ። ያ ቴንደንሲ ምንድነው? በጣም ሴንሲቲቭ ከመሆኑ የተነሳ ድርቅ እኔ ቤት ረሃብ ከገባ እኔ ቤት ለመጎብኘት ሰው አይመጣም። ምክንያቱም በድርቅ ተመችቻለሁ። እኔ ቤት አለመስማማት ካለ እኔ ቤት በእንግድነት የሚመጣ ምንም ዜጋ የለም፣ ሰውም የለም። ስለዚህ የሀገራችንን የጸጥታና ደህንነት ጉዳይ ማስከበር ቀዳሚ ሊሰጠው የሚገባ ጉዳይ ነው ብዬ አስባለሁ። ሌላው ቅድም እንደተነጋገርነው ነው፣ መደላድሎች ሁሉ ተፈጥረዋል። ጭራሽ በቱሪዝም ፖሊሲ ታይተው የማይታወቁ የቱሪዝም ሴክተሮች ወይም ደግሞ ዘርፎች ተካተዋል። ለምሳሌ ባለፈው የስቶፕ ኦቨር ቱሪዝም በጣም ትኩረት ተሰጥቶት እንዲገባና የማነቃቃቱን ድርሻ እንዲወጣ ትልቅ እንትን እየተደረገ ነው፣ ስራ እየተሰራ ነው። በዛም ላይ እንዲሁ ምርምሮች ተካሂደዋል፣ ቁጥሮች ተቀምጠዋል። ለቱሪስቱ ኤርፖርት ደርሶ የሚያሳልፈውን የቆይታ ጊዜ በምን ሁኔታ ያሳልፍ፣ አዲስ አበባችንስ ለስቶፕ ኦቨር ቱሪዝም ታዋጣለች ወይ የሚለው ጥናቱ ተጠናቆ በዓለም ደረጃ እንደ ኢትዮጵያ ለስቶፕ ኦቨር ቱሪዝም አመቺ የሆነ አገር የለም እስከመባል ደርሷል። ለምን? ቤዚክሊ 3 ሁኔታዎችን ማሟላት ይገባል ነበር። አንደኛ ሎኬሽናችን፣ ስትራቴጂክ ሎኬሽን የኢትዮጵያ ወይም የአዲስ አበባ ኤርፖርት ለሌሎች ለአውሮፓ፣ ለሚድል ኢስት፣ ለኤዥያ እና ለራሷ ለአፍሪካ በጣም ስትራቴጂክ ቦታ ላይ መሆኗና የቀይ ባህር አዋሳኝ ሀገር መሆኗ አንድ። ሁለተኛ የመስህብ ቦታዎቻችን በርካታ መሆናቸው ምንም የማይጎበኝ ምንም ነገር የለም እስከ ማለት የደረስንበትና ኢትዮጵያ የቱሪዝም ሀብ ነች፣ የቱሪዝም መናኸሪያ ነች፣ የዓለም ቱሪዝም መናኸሪያ ሚውዚየም ነች እስከ ማለት የደረስንበት ሁኔታ አለ። ሶስተኛው የአየር መንገዳችን ሁኔታ ነው። የኢትዮጵያ አየር መንገድ ለ7 ዓመታት በተከታታይ የአፍሪካ ቤስት ኤርላይን ተብሎ ተመዝግቧል። ያ ዓለም አቀፍ እውቅና አግኝቷል። ወደፊትም እስከ 2035 ይመስለኛል ከዓለም አቀፍ ከሚገኙ 20 የፍላይትስ ወይም ደግሞ የበረራ መስመሮች ውስጥ የኢትዮጵያ አየር መንገድ አንዱ ለመሆን እየሰራ ነው ያለው። እነዚህን 3 ነገሮች አቀናጅተን አንድ ላይ ስናይ የስቶፕ ኦቨር ቱሪዝም ወይም ደግሞ አንድ እንግዳ መጥቶ ወደ ሌላኛው ዴስቲኒ ከመሻገሩ በፊት የቆይታ ጊዜ ኤርፖርት ውስጥ ይኖራል። ያን የቆይታ ጊዜ ተጠቅመን እንደ ሌሎች ሀገሮች እንደ ግብጽ፣ እንደ ኢንዶኔዥያ፣ እንደ አይስላንድ፣ እንደ ኳታር፣ እንደ ዱባይ እነሱ ተጠቅመው የሌላቸውን ነገር ተጠቅመው ስቶፕ ኦቨር ቱሪዝማቸው እንዲነቃቃ የሌላው ቱሪዝማቸው እንዲነቃቃ አድርጓል። ስለዚህ ይሄንን በማምጣት ወደ ሀገራችን ስቶፕ ኦቨር ቱሪዝሙ አሁን የሚደረገውን ፕሮሞሽን ማርኬቲንግ እዚህ ለትንሽ ሰዓት ቆይቶ ግን በጣም ብዙ ነገር ይዞ እንዲሄድና ፕሮሞሽኑ እንዲሳለጥ እያደረግን ያለ ነው። ይሄ የሚበረታታ ነው ላለው። ወደ መጨረሻው ጥያቄ እንለፍና አቶ ስለሺ እንግዲህ ቀደም ሲል ስናነሳቸው ነበረ በርካታ የሆኑ ተጨባጭ የሆኑ ለውጦች በቱሪዝም ዘርፉ ተገኝቷል። እነዚህ የመጡ ለውጦች እድሎችን አስፍተዋል። ያሉ እድሎችን የበለጠ እያሰፋን ለመሄድና በቱሪዝም ዘርፉ ላይ ደግሞ የሚታዩ ክፍተቶችን ችግሮችን ለመፍታት እንደ ሚኒስቴር መስሪያ ቤት የታቀደ ነገር አለ ወይ? ምን ታቅዷል የሚለውን አንስተን እንጨርስ። ጥሩ። በቱሪዝም ሚኒስቴር በየጊዜው በተለይ ትኩረት ካገኘ በኋላ የምንሰራቸውን ስራዎች በየዕለቱ እየተማር
ያዘጋጀናቸው እቅዶች አሉ። እንደገና በየጊዜው እናስተካክላቸው ነገሮች ይኖራሉ። ለምሳሌ ባለፉት 1 አመት 2 አመት ብቻ መረጃ አያያዝ ስርዓታችን ትልቅ ክፍተት ስለነበረበት የቱሪዝም ሳተላይት አካውንት ኢስታብሊሽ አድርገናል። እንዲሁም የቱሪዝም ሴግመንት ይሄ ከሌጀር ከመዝናናት ባለፈ ለሆሊዴይ ከሚመጡት ባለፈ ለኮንፈረንስ ቱሪዝም በቦሌ ኤርፖርት አልፈው የሚሄዱትን ቱሪስቶች ጠልፎ አገራችን ከተማችን እንዲጎበኙ ለማድረግ የስቶፕ ኦቨር ቱሪዝም ኢኒሺዬቲቮችን የጂኦ ቱሪዝም ከዩኔስኮ ጋር ሆነን አዳዲስ ኢኒሺዬቲቮችን ከዚህ በፊት የነበረብንን ክፍተት ለመሙላት የጀመርናቸው ስራዎች አሉ። በቀጣይ የያዝናቸው መሰረታዊ እቅዶች ለምሳሌ አንዱ በብሔራዊ ፓርኮች አካባቢ በጣም እምቅ ሀብት አለ። የዱር እንስሳት አሉ፣ ብርቅዬ እንስሳትና እጽዋቶች ይገኛሉ። በእነኚህ አካባቢ ላይ የውስጥ ለውስጥ መንገድ በቂ ባለመኖሩ፣ የእንስሳት ውሃ መጠጫ ቦታ ባለመኖሩ፣ እንዲሁም በቀላሉ አክሰሰብል ባለመሆናቸውና አገልግሎት ሊሰጡ የሚችሉ አስጎብኚዎች ባለመኖራቸው ምክንያት በምንፈልገው ልክ ሲጎበኙ አልቆዩ። ስለዚህ እንዲህ አይነት ቦታዎች በባህላዊ በሌሎች ቦታዎችም ይኖራል፣ ግን ሞር በተፈጥሮ ሀብቱ የውሃ ተኮር ቱሪዝምን ጨምሮ በልዩ ትኩረት የመሰረተ ልማት የማሟላት አስፈላጊ መሰረተ ልማት ለጉብኝቱ የማሟላት ስራዎችን ለመስራት በእቅድ ይዘናል። ሌላው ከሚመለከታቸው ተቋማት ጋር በመቀናጀት ቅድም አቶ እንቁላ ነሳው ስጋት የቱሪስቶች የተሳለጠና ከስጋት ነጻ የሆነ ጉብኝት ስርዓት እንዲገጥማቸው ከሚመለከታቸው የተለያዩ ጸጥታ ተቋማት ጋር በመቀናጀት የቱሪስት ሴፍቲ ያው ቅድሚያ ለዜጋ ነው፣ ግን ለቱሪስቶችም ያለምንም ስጋት በሚፈልጉት ቦታዎች ላይ በቀላሉ መጎብኘት መንቀሳቀስ የሚችሉበትን እድል ከመፍጠር አንጻር እቅዳችን ላይ ተይዟል። ሌላውና መሰረታዊ ጉዳይ በዘርፉ ያለውን የሰው አቅም ከስልጠና ባለፈ ተወዳዳሪ የሆነና የበቃ የሰው ሀብት ማፍራት ጉዳይ በመንግስትም በግሉም ዘርፍ ጭምር፣ ምክንያቱም የፕራክቲካል ስራው በግሉ ዘርፍ ስላለ የዩኒቨርሲቲዎችን የቴክኒክና ሙያ ማሰልጠኛዎችን ከኢንዱስትሪው ጋር በማገናኘት የበቃና ተወዳዳሪ የሰው ኃይል ማምረት ላይ በልዩ ትኩረት ለመስራት በእቅድ ይዘናል። እንግዲህ ዛሬም ፖሊሲያችን ቫሊዴት ስለሚደረግ ዝርዝር ነገሮችን በሌላ ጊዜ ማየት የሚቻልበት እድል ይኖራል ብዬ አመሰግናለሁ። ሚዲያ መጠቀም ኦፍ ኮርስ የእቅዳችን አካል ነው። እናመሰግናለን። የቱሪዝም ሚኒስቴር ሚኒስትር ዴኤታ አቶ ስለሺ ግርማ እንዲሁም ደግሞ በዓለም ትታይ ኢትዮጵያ አስጎብኚ ድርጅት ባለቤት አቶ እንቁ ሙሉጌታ ሁለታችሁም ያው ዛሬ ሌላ ተጨማሪ ስራ አለባችሁ። ከ2 ሰዓት በኋላ የቱሪዝም ዘርፉ የፖሊሲ ውይይት አለና እዛ ላይ ያንን ደግሞ ቀድማችሁ መታችሁ ነው ለኛ መረጃዎችን የሰጣችሁና ውድ ጊዜያችሁን ሰውታችሁ ስለተገኛችሁ እናመሰግናለን። መልካም ቀን እንደሆነላችሁ እናመሰግናለን።